ዛሬ እንደዚህ አለ የተባለ ሼፍ ሞኒ ናት ስጋውን ደቀቅ ያረከው መጀመሪያ ይውል እንደዚህ እናደርገውና ከዛ እንደ ቲማቲም የኢትዮጵያ ምግብ ሲቀምሱ ምላሳቸው ሙዚቃ ነው የሚያወጣው እነዚህ ሁሉ ቅመሞች ነው የሚገቡት ይሄን ሁሉ አንተ ነው የሰራው ቤተሰቦቻችን አሁንም ከወደ ቤት ጋር ስላላችሁ እጅግ አርገን እናመሰግናለን። አሁን የልፊን ገበታ ሰዓት ላይ ነው የምንገኘው። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ አዋሽ ባንክና ኒው ፍላወር አጠቃላይ ንግድ ናቸው። እነሱንም እጅግ አርገን እናመሰግናለን። ዛሬ ከሲኒ ኬተሪንግ ሼፍ ናትናኤል እዚህ እልፍኛችን ውስጥ ተገኝቷል። ከሱ ጋር ነው ቆንጆ ነገር የምንሰራው። ቤተሰቦቻችን ተከታተሉን። እናንተም ናቲ እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም እናመሰግናለን። እኛም እናመሰግናለን ስለጠራችሁን ስላከበራችሁን። ለመጀመሪያ ጊዜ እንዲህ ሳይ ትንሽ ከፍ አልከብኝ። እድሜ የማይገመትም እንዴት ነህ? ሁሉ ሰላም ስራ እንዴት ናችሁ? አለን። ዛሬ እንግዲህ ለየት ያለ ነገር ይዘን መተናል። ምንድነው እስቲ ይሰራልን? ዛሬ የምንሰራው አንደኛው ዶሮ ወጥ ነው። ይሄኛው ዶሮ ወጥ በጣም ፈጣን የሆነ ዶሮ ወጥ ነው። ምንድነው እስካሁን ደስ ሲወራ ያለኝ ዶሮ ወጥ ሰለቸኝ 2 ሰዓት ምናምን 3 ሰዓት 4 ሰዓት ይባላል። 2 ቀንም ይባላል። 2 ቀን ይባላል። አዎ በ40 ደቂቃ ነው ዛሬ የምገላግላችሁ። ወጥ ወጥ ነው ወይስ እንዲ ቺክን ነው? አይ ዶሮ ወጥ 40 ደቂቃ ምንም ጊዜ አልፈጅም። 40 ደቂቃ ነው። ከዛም በኋላም በቀጣይነት ደግሞ እዚህ ጋር የተቀቀለ ስጋ እናገኛለን። ይሄን የተቀቀለ ስጋን ከተፈውና ቆጮ የሚባለውን እንሰራዋለን። ምግብ ቆጮ አሪፍ ምግብ ነው። በጣም ተወዱታላችሁ። በጣም ቀለል ይላል። እንደ ክትፎ ጣፋጭ ነው። በጣም አሪፍ አድርገን እንሰራዋለን። እዚህ ጋር ቅመሞች ይኖሩናል። ቅቤ ያለን የተነጠረ ንጹህ ቅቤ። ከዛም በኋላ የቤቱ ስፔሻል 2 ቅመም አለ እዚህ ጋር። እነኚህን 2ቱን ቅመሞች አነግራቸው ሚስጥር ናቸው። አረ ማናላችሁ? አይ ሚስጥር ነው። አይ ነገር ነው። የራሴ ናቸው። ራሴ ቀመሜ ምን ብዬ የተጠቀምኳቸው ናቸው። ኢትዮጵያዊ ቅመሞች ናቸው። ኢትዮጵያዊ ቅመሞች ናቸው። ሶና ሽንኩርት ይኖረናል። እዚህ ጋር ጨው ይኖረናል። መከለሻ ይኖረናል። ኮሮሪማ ሚጥሚጣም እናገኛለን። እዚህ ጋርም ደግሞ በእኛው የተዘጋጀ የራሳችን ባልትና የሆነ የበርበሬ የሽሮ ምጥኖች ሁሉ አሉን። አሁን ደግሞ በርበሬን ይዘን መተናል። ሶ በእነኚህ ግብአቶች እዚህ ጋር እንቆላለን። ሽንኩርት፣ የታጠበ ዶሮ ታጥቧል፣ ተዘጋጅቷል። በቃ ኒት ሆኖ ሶ አሁን እንግዲህ አንተም ስራ ትሰራለህ። ላገዝ ዝግጁ ነኝ። አሁን ሽንኩርት ትከትፋለህ። አይኔን አቃጠለኝ ምናምን አይሰራ። አሬ ለሽንኩርት ስፔሻላይዝድ እናያለን። እስቲ 40 ደቂቃ ዶሮ 40 ደቂቃ ዶሮ ሰዓት ያዝልኝ። ይታያል ጉዱ። ሰዓት ያዙ። ይዙናል። ሰዓት ውልደት ወላይታ ነው? አዎ ወላይታ ነው። እንግዲህ ተወልጄ ወላይታ ተወለድኩ። ከዛ በልጅነቴ ወደ አዲስ አበባ መጣሁ። ከዛ በዛ በነበርኩበት እድሜ እንግዲህ በጣም እንዴ አታሳቀኝ። ኧረ አላሳቀኝ። እሺ አንተስ ወጣትነት ኩክ ታደርጋለህ? ኩክ እኔ ያው እውነቱን ንገረኝ ካልከኝ ዩኒቨርሲቲ እስክመረቅ ድረስ ሻይ ብቻ ነው ማፍላት የምችለው። ኦኬ በፊት ማለት ነው። ዛሬ እንደዚህ አለ የተባለ ሼፍ ሞኒ ናት አለ የተባለ እስቲ እንሰራው። ዛሬ እኔ እነግርሃለሁ፣ አንተ ትሰራዋለህ። ያ ዜና አይተህ እስቲ እና ስታርግ አንተ እንዴት ነው ስታርግ የነበረው ነገር ከምግብ ጋር የተያዘ ነገር እንዴት መሰለኝ? አሁን ስናርግ ወላጆቻችን ከኛ ራቅ ብሎ ነበር። ሶ በስራ ጉዳይ በነበረባቸው ጊዜ እኛ በስራ ስለነበረባቸው ረጅሙን ጊዜ ከኛ ጋር አላሳለፉም። ሶ ለበዓል እንገናኛለን። አንዳንዴም እንደዚህ ዊኬንድ ላይ እንገናኛለን። ሶ ሁላችንም አንድ ቤተሰብ አንድ ሆነን እህቶቼ ወንድሞቼ ሆነን ከነሱ ጋር ያደግኩት ከእህቶቼና ከወንድሞቼ ጋር ታላላቅ እኔ የቤቱ መጨረሻ ነኝ። ኦኬ የቤቱ መጨረሻ ነኝ። ከነሱ ጋር ያደግኩት ከነሱ ጋር በነበርኩበት ጊዜ እቤት ስትሆን ብዙ ነገሮችን ትለማመዳለህ። መግባት መውጣት አለ፣ መስራት አለ፣ አንዳንድ ነገር መሳተፍ አለ። ሶ ያ ነገር ከልጅነት ያደገ መሰለኝ ውስጥ ተተከለ። ሶ ወደ ምግብነት ገባው። አባቴ በጣም ስራን ያስተምረኝ ነበር። ስራን ስለሚያስተምረኝ በጣም በዚህ አጋጣሚ አተሳከለ አባቴ በጣም ነው ማመሰግነ። ቴንክ ዩ ዛሬ እዚህ ለምረሴ ከእግዚአብሔር ቀጥሎ አንተና በጣም አመሰግናለሁ። እናቴም በጣም ትልቁን መስዋዕትነት ለኔ ከፍለሻል። ቴንክ ዩ በጣም አመሰግንሻለሁ። እግዚአብሔር እድሜና ጤና ይስጠኝ። ደግሞ በብዙ ክስሻለሁ። እድሜና ጤና ይስጠን። ሶ አሁን ሽንኩርታችንን እንጥዳለን ማለት ነው። እዚህ ላይ ነው የምንጥደው? አዎ እዚህ ላይ ነው የምንጥደው። ዘይት አይገባም ወይስ ብቻው? መጀመሪያ ሽንኩርቱን እናደርጋለን። ሽንኩርት በደንብ እንጨምራለን። ስለዚህ ከእህቶች ጋር ስታድግ እነሱ ሳይኖሩ ሲቀሩ ትሰራ ነበር? ያሳውቃል። ሞካክራለሁ። ያ መሰልክስ
ማማሰልም ልምድ ይታይ ያው እነሱን ካልኩ በኋላ ስድስተኛ ክፍል እንዳልኩ ወደ ወላይታ ወደድኩ ከዛ ዛም በደም መስራት ጀመርኩ አባቴ እውነት ለመናገር እኔ የምሰራው ምግብ በጣም ይወዳል እሱ ካልሰራል በላም ይለኛል አንድ ላይ ስራው ተምናም ተመልሰን መተን ወዲያውኑ ኩክ አድርጌ ምናምን በቃ እንደዚህ የሆነ ፊሾች ምናምን ሽሮን ላይ ምናምን አረግለታለሁ ጎበዞንክ ማለት ነው በራስ በቃ ከስድስተኛ ክፍል ጀምሮ 6 7 እያለ ሄድኩ ከዛ እስካሁን ድረስ ኢማጂን በደም ሽንኩርቱ አቃጠለ መሰለኝ ሙያ አይ ቤተሰቦቻችን አውቆ ለየት ያለ ሽንኩርት ነው ያመጣው እኔ እንኳን አላቃጠለኝም እንግዲህ ተሸግራ ችግር ያስተውቃል አሁን በጣም የደቀቀውና ያልደቀቀው ሽንኩርት ገብቶ ተመሳሳይ ይዟል ተመሳሳይ በስሏል እናንተ አይነቱን አላዋርንም ዛሬ አይዋል ለምንም አይታወቅም በደንብ ከዛ ትንሽ ቆይና ዘይት እንጨምራለን እስከዛ ምን እንሰራለን እስከዛ ምን እናደርጋለን ስጋውን እንከትፋለን ማለት ነው ሰውን የተቀቀለውን ስጋ ቆጭቆጫ ለቆጭቆጫ ከዛ በጣም አሁን ምግቡ ላይ በደንብ ደግሞ ሳላስበት እየገባው መጣው እዛ በሄድኩበት ጊዜ ትምህርቴን እማራለሁ በአንድ በኩል የቤተሰብ ሳይት ነበረን ሶስቱን በአንድ በኩል እያሰራው ነበር ትምህርቴንም ጎን ለጎን እያረኩ እሱንም እያሰራው በደንብ ጥሩ ጊዜ ያሳለፈን ጥሩ ጊዜ ነበር ኮንስትራክሽንም እኔም አሁን ላለሁበት ለመማርበት ፊልድ እሱ አሁን የሰራውት አስተዋጽኦ አድርጎልኛል ሰው አሁን መማሩ አርኪቴክቸር 3ኛ ዓመት ተማሪ ነኝ ኦልሞስት 3ኛ ዓመት ጨርሼ ቀጣይ ዓመት 4ኛ ዓመትን ጆይን አደርጋለሁ ይሄንን እንድገባ ያደረገኝ ምክንያቱም ምንድነው በዛን ሰዓት እንዳልኩ ከ6ኛ ክፍል ጀምሮ እስከ 10ኛ ክፍል እንደዚህ ፕሮጀክቶች ነበሩ ሰው እነሱ ላይ ፓርቲሲፔት ማድረግና መሳተፍ መቻሌ አሁን ላለውበት አቋም አሁን ላለውበት ስቴፕ አድርሶኛል ሳይት ላይ ከአባትም ጋር ተሰራ ነበር ከክላስ ጎን ለጎን እሱ ላይ በደንብ ሳተፍ ነበር ሶ ከዛም በኋላ እንዳልኩ እሱ ልክ እንዳለቀ ሶ ተመልሼ ከእንደገና ወደ አዲስ አበባ መጣሁ ሶ አሁን ክላሴን እዚህ የተማርኩ ነው ያለሁት ማለት ነው ያ አሁን 3ኛ ዓመት አርኪቴክቸር ተማሪ ነኝ ቀጣይ ዓመት 4ኛ ዓመት ገባል ጎን ለጎን ደግሞ ሲኒ ኮፊ ኤንድ ኬተሪንግ በሚል ምግብ ጀምሬያለሁ ኬተሪንጎችን ኮፊ በደንብ መስራት ሰራና ጎን ለጎን አይከብድም ጎን ለጎን ይከብዳል በትንሽ ግን ምንድነው እኔ የምለው ለሰው ልጅ ይከብዳል የሚለውን ነገር ካይምሮ ማስወጣት ጥሩ ነው እኔ በዚህ አጋጣሚ ምንድነው ኢንሲኒ ኮፊ ኤንድ ኬተሪንግ ከመጀመሪያ በፊት ይሄንን እንድጀምረው በብዙ የረዳችኝ እህቴ ነች እኔ ሲዮኒንግ ባለው ወይም ደግሞ ዋና ባለቤት ነኝ ባልል እመርጣለሁ ምክንያቱም እሷ ነች በጣም የገፋፋችኝ እዚህ ስራ ላይ እንደገባ በርትቼ እንድሰራ በቃ ከጎኔ ሆና የራሷን ስራ እየሰራች አዲሽናሊ ደግሞ እኔን በደንብ በኃይለኛው ያገዘችኝ እዚህ ድረስ የደረስኩት እና በዚህ አጋጣሚ አመሰግንሻለሁ ቴንክ ዩ እንዴት ወደ ቢዝነስ ቀየርከው እንደሮ ልጅ ሆነ በደንብ ተሰራለ ይወደደላል ምግብ ወደ ቢዝነስ ለመቀየር ነው ወደ ሚዲያ ማውጣት ጀመርኩት ሶ ምትሰራቸው ምግቦች እንዳልኩ አሁን ለምሳሌ ይሄን ከመጀመሪያ በፊት እኔ ካሊሶ ብዬ የራሴ ፔጅ በራሴ የጀመርኩት የራሴ ቲክቶክ አካውንት ነበረኝ ሶ በዛ ላይ ለምንድነው ምግቦችን ኢንትሮዲዩስ ማድረግ ማልጀመረው ብዬ ሞክ ጀመርኩ ካሊሶ ማለት በወላይተኛ ያጥግባችሁ ማለት ነው ካሊሶ ማለት ያጥግባችሁ ማለት ነው እና እሱን በዛ በኩል ጀመርኩ ከዛም በኋላ ይሄንን እየሰራውበት ሶሻል ሚዲያው ላይ በደም ስታወቅ ኤክስፒሪየንስም አንዳንድ ነገሮችንም ምግብ መስራቱንም በደም ስጀምር ሶ ለምንድነው ይሄን ነገር ወደ ሚዲያ ማጥቶ ደግሞ ከእንደገና ወደ ኬተሪንግ ወደሚለው ወደዛ ዘርፍ ማትገባው ብላ በብዙ አቴሪ ከመንዳረገችኝ ሶ እኔም አንገራገርኩ ግን ኋላ ላይ ጀመር ነው ሶ አሁን በባልትናም ህብስት ዳቦዎችንም ባልትናዎችንም ዶሮዎችንም ኬተሪንግ በሁሉም አይነት ያቀረብን ነው ስጋውን ደቀቅ ያያረከው መጀመሪያ ይውል እንደዚህ እናደርገውና ከዛ እንደ ቲማቲም ይደቅልኛል ቻለ ከዚህ በላይ አንተ ዱለት አረከው እኮ ስለዚህ ሲኒ ኬተሪንግ ተጀመረ ማለት ነው ከትምህርት ጎን ለጎን ሲኒ ጀመርኩት በጣም ጥሩ እየሰራን ጥሩ ይሄው ለእናንተም አሁን እናቀምሳለን የራሳችንን ምንለውን ዶሮ ወጥም እንደዚህ በቀላሉ መስራት እንዲቻል አድርገን ዶሮ ወጥ አይ ሃለው ሶሻል ሚዲያዎች ላይ ሲሰራ እሱንም ያኔ ልጅ ሆነ ያስተማሩ እህቶች ናቸው ያስተማሩ ወይስ ካደክ በኋላ በቃ እህቶች አሁን ይሄንን በደንብ ይሄን ምግብ ኢንትሮዲዩስ ያደረገ ይሄን ምግብ በደንብ ያሳየችኝ እናቴ ነች አሁን ዘይታችንን እንጨምራለን ማለት ነው ሽንኩርታችን ላይ ዘይታችን ስጨምር በዛም በርበሬውን እንጨምራለን አሁን አሪፍ ሆኖልናል በአንድ በኩል ደግሞ ዶሮአችንን መጥበስ እንጀምራለን ማለት ነው ዶሮአችንን እንጠብሳለን ሶ አሁን ዶሮ ለብቻ ነው የሚጠበሰው ዶሮ ለብቻ ነው የሚጠበሰው ምን ያህል ዘይት ያስፈልጋል አሁን ለምን ሰው እንደመጠኑ ነው አይደል እንደመጠኑ ነው ያው ሚዛኑን ካወቀው ብዙም አይከብድህም እኛ ደግሞ አበሾች በዚህ ነገር አንታማ እንዴ ምንም ያለ ምንም እኮ ነው በቃ እናቋለን በቃ ሶ አሁን ይሄንን እንደጨመረን ምንድነው የምናደርገው በቃ
በርበሬያችንን እንጨምራለን ማለት ነው። ይሄ በርበሬ ቤት ያፈራው የራሳችን የሆነ ነው። ራስን ያዘጋጀው ራሳችን የምናዘጋጀው። ከእህት ጋር ነው የምታዘጋጀው ወይስ እሷ ነች የምታዘጋጀው? ከእህቴ ጋር ነው የማዘጋጀው። እሷ ነች እኔ ምንድነው ራሴ ምናምን የምለው ነገር የለኝም። አብዛኛው ነገር እሷ ስለምታግዘኝ የእሷ ነው ማለት ነው የሚቀለኝ። አብረሃት ትሄዳለህ ስታስፈጭ ምናምን? አዎ እሷ ቤት እናዘጋጃለን እንዳለ ከዛ እናስፈጫለን እንዴ። ያው ጥሩ ነው ወስዶ የሚያስፈጩልሃል ምናምን እንደሮ ወፍጮ ቤት ነው መንከራተት የለም። ብዙ አለ በቃ ታዘጋጅተህ ብቻ መስጠት ብቻ ራሳቸው ይወስዳሉ። እንግዲህ ቀላ ያለ ነው በቃ እየበሰለ እየቆየ ጥሩ መልክ ይዘልና አሁን ምንድነው እንዳይዝ ከታችን እንዳይዝ ማማሰል ነው ይፈልጋል። ያው ስለዚህ ስራን በአግባቡ ስራ እኔ ደግሞ በአንድ በኩል ምን አደርጋለሁ ይሄንን እየሰራው ዶሮዎቹን ያንን ከማድረጋችን በፊት ዶሮን እንቀመመውና በአንድ በኩል በጎን ደግሞ እንጠብሰዋለን ማለት ነው። ቅድም ያዘጋጃናቸውን እነኚህ ዶሮዎች በምን እንደሚጠበሱት እነኚህ ዶሮዎች በቅቤና በቅመም ብቻ ነው የምንጠብሰው ማለት ነው። ዘይት አይደረግበትም። አሪፍ የሆነ ጣዕም ስለሚሰጥለት ፈረሰኛም አለው አዎ ይኸውልህ ሁሉ ነገር ኖሮት ነው በዚህ ደቂቃ ውስጥ የሚደርሰው። ሁሉ ነገር ኖሮት ነው። አሁን አንተ ኖርማል ዶሮ ሲሰራ ይሄን አንድ ቀን ወይም የሆነ 6-7 ሰዓት የሚወስደው ዶሮ ሲሰራ ከሚደረገው አንተ ያላረከው ምንድነው? እስካሁን ባለው ምን እነሱ አሁን ለምሳሌ ስቴፕ ያበዛሉ። አሁን ለምሳሌ ኤክስፐሪመንት እናደርጋለን። እነሱ ስናቀርብላቸው መጨረሻ ላይ ምንድነው የምናደርገው? እሺ ጣም ልዩነት አለው ብለው ያስባሉ። አይ ነው በርበሬው በደንብ አልታሸም ይላሉ። አሁን ይሄንን ያደረገን ምንድነው የምናደርገው? ቀጣይ ስቴፕ ቅመሞቻችንን እንጨምራለን ማለት ነው። በቅቤ መጠበሱ ምንድነው ለውጡ? ለምሳሌ ክትፎ የሚባለው በቅቤ ሲጠበስ ነው። የበሰለም ቢሆን እኮ በቅቤ ነው የሚጠበሰው። ከዚህ እንደተጠበሰው ጋር ተመሳሳይ ጣዕም አይኖረውም። ኮረሪማችንን እናደርጋለን ማለት ነው። ኮረሪማ ወሳኝ ቅመም ነው። ወሳኝ ለሁሉም ነገር ከዛም በኋላ እዚህ ጋር መከለሻችንን እናደርጋለን ማለት ነው። የዶሮ መከለሻ ኖርማል የሚሸጥ ነው ስንታዘጋጀው እኛ ራሳችን የምናዘጋጀው። እንደዚህ አይነት ነገር ላይ ለቤት እስክታደርገው ድረስ በተላለቅ በምሰራበት ጊዜ ራስን የምታዘጋጀው የራሳችንን ስፓይስ የሆኑ ቅመሞቻችንን እናደርጋለን። እነዚህ ሁሉ ቅመሞች ነው የሚገቡት? እዚህ ውስጥ አይገቡም? ይገባሉ። ግን ከዚህ ጋር የተጠበሰው ይሄኛው የራሱ የሆነ አሁን ልዩ ጣዕም ይኖረዋል። መጠበሱ በደንብ እያሻሻለው ማለት ይችላል። በደንብ እያሻሻለው ያስታውቃል። ሁሉም ብልቶች አሉ እዚህ ውስጥ? ሁሉም ብልቶች አሉ። 12 ወሳኝ 12 ይሁን ቤት የመጀመሪያ ቀረጻ ላይ ማማ ክትፎ የሚባሉ በጣም ጎበዝ ሼፍ ነበር የመጡትና ክትፎና ዶሮ ነው የሰሩት። እሳቸው ዶሮ ምን ያህል ጊዜ ይፈጃል? እርሶ የሚሰሩት ዶሮ ምን ያህል ጊዜ ይፈጃል ስንላቸው 2 ቀን ይፈጃል አሉ። 2 ቀን እንደዛ ነው 2 ቀን ይፈጃል አሉ። በጣም እንደውም ሙሉ ደንግጣ ነበር። ሊሆን ይችላል ትምህርት እየተማርክ ነው ያለው? የምትማረው ትምህርት ከዚህ ጋር የተገናኘ አይደለም። ትማረው በጣም ሰዓትም ይወስድብሃል። እንደምታስበው አይደለም። አሳይመንቶች ይኖራሉ፣ ጆሪዎች ይኖራሉ፣ ሰሚሽኖች ይኖራሉ። በቃ ከምታስበው በላይ ነውና ብዙ እንቅልፍ ማጣት አለው። ግን ይታለፋል። ምንድነው እኔ አብዛኛው ለሰው ልጅ ስራ ያስከብርሃል፣ ስራም ደግሞ ያኮራሃል። እና ስራ ደግሞ መቼም ነው ማታፍረው። በጣም ጥሩ ቦታ ደርሳለህ በደንብ ከሰራኸው። ስንፍና ላለመናገር ጥሩ ነው። ምንም ነገር ዝቅ ብለህ መስራት ይሻልከውን ነገር ሁሉ በምትችለው በቃ በአቅም እስከፈቀደው ድረስ መስራትን በደንብ ነው ሪከመንድ ማድረግ። በጣም ትክክል ነው። በነገራችን ላይ ቤተሰቦቻችን ነው ተማሪ እንደሆነ ነግሮናል። ግን እንዲህ ስታዩት ሰውነቱ የዘብዘፋል እንጂ እድሜው በጣም ነው የገረመኝ። በጣም ብዙ ሳይም ነኝ እሱም እንደው ምናምን ይለኛል። የለ ሰርተፊኬት ይልስጣችሁ እንዴ መታወቂያ የምሰጣችሁ ይሄማ በራስ ሸወደ ነው አይደል? ፋይዳ እያሳየ ነው። ስንት ዓመት ነው? እድሜ 21 ዓመት። እንዴት አየሁ አሁን በርበሬ ቅላቱን? የዶሮ ቆንጆ ነው መጥቷል። የዶሮ ድባቡ እየመጣ ነው። አዎ በጣም ቆንጆ እየሆነ ነው። በ21 ዓመት ቢዝነስ ኦነር ነው። ከክላስ ጎን ለጎን ማለት ነው። እንዴት ነው ስሜቱ? ያው እንትን አትሉም በዚህ ሰዓት በቃ ትምህርቱም ስላለ ምናምን በቃ ስራ ላይ ነኝ ምናምን የሚለው ነገር እንትን አላስበው። ሁለቱም ጎን ለጎን ነው። ትምህርቱን ጨርሰው በቃ አሁን ስራ ባለቤት ነኝ የሚለው ነገር ይመጣል። ግን እግዚአብሔር ይመስገን በጣም እድል ነው ለኔ መታደል ነው ይሄንን ነገር መስራት ማለት። አሁን እኮ ብዙ ጊዜ ለምሳሌ እኛ ልንመረቅ ሊያልቅ ሲል ያሳስበናል። ምንድነው የምንሰራው አሁን? እንዴት ነው እሱ አሁን ምን የሚለው ነገር አንተንም እንዴ ኬተሪንግ ባለቤት እኮ ናንተ። ግን ምንም ቢሆን ምን መሰለህ ተምሬያለሁ፣ ለፍቼበታለሁ። ሰው ወተ መስራቱን እፈልጋለሁ። በዚህ በተማርኩበት መስራቱን ይሄንንም ማስቀጠል እፈልጋለሁ። የኔ ትልቁ ቻሌንጅ ይሄ ነው ብዬ አስባለሁ። ከትንሽ ከአገልግል ያለን ወጥ በባሊ በሞተር እንጀምር ነው። ይሄ ነገር ማለት ዘመንህን ሙሉ እሱን ትሰራለህ ማለት አይደለም። ታድጋለህ። አሁን እግዚአብሔር ፈቀደና ብሏል። ፈርዘር ወደፊት አሁን ለምሳሌ በቀጣይ ዓመት ላይ ቡና
ወደ ቡና ወደ ኤክስፖርት ለመግባት ቡናን ሞር እዛ ላይ ለመስራት ፍላጎት ስላለኝ እዛ ላይ ለመስራት ወደዛ ነው ይላል። ሶ ያንን ነገር አልሰራም ማለት አይደለም። ሜቢ ቀጣይ ዓመትም ይችላል። ከቀጣይ ግን መስራት አይቀርም። ተሰራው ግን ያሰብክበት ነው። አዎ ያሰብኩበት ነው። ለብዙ ልጆች ዩኒቨርሲቲ ተማሪዎች አንተን ተማሪ ስለሆን ከጎናቸው ያላቸውን ነገር እንዳልኩ ያላቸው ስኪላቸው ወደ ስራ ማዳበር ጎን ለጎን በጣም ጥሩ ነው የሚሆነው። ስራ ፈጠራ የሚባለው ይሄ አይደለ? ባለው ነገር ላይ መቀየር። አሁን ያው እዚህ ጋር እንደምታየው ዶሮዎችንም ተጣብሷል። ለብቻው ተጠበሰ። በቃ አለቀ። አሁን ምንም 20 ደቂቃ አልፈጀም። ሶ አሁን ሽንኩርታችን አሁን እዚህ ጋርም እየበሰለ ነው። ሽንኩርቱ ራሱ ማለት ነው በቃ ወዲያው እንትን አለ። በቃ ወዲያው ነው ቶሎ ነው የበሰለ። ሶ አሁን ምንድን እናደርገው ቅቤያችንን እንጨምራለን። ከዛ ቅመም ነጭ ሽንኩርት እንጨምራለን። የተወሰነ እናንተ እስካሁን ስጋው ቅቤም ሲጨምር አይቀላቀልም። እሺ ቅቤ አንዴ እንጨምራለን። ኦሬዲ ይሄ በቅቤ ነው የተጠበሰው። ቅቤ በደንብ አድርገን እዚህ ላይ እናስገባለን። ቤት የተነጠረ ነው። ቤት የተነጠረ ራሳችን ነው። ናይስ። ከዛም በኋላ እዚህ ጋር እንደምታየው ከዛም በኋላ አሁን ለምሳሌ ቅመማችንን እናደርጋለን። እንዳልኩ ይሄ ኮረሪማችንን እናደርጋለን። ሳናበዛ አላነሰም ከሁሉም አይነት ስለምንጨምር ከዛም በኋላ አሁን ደግሞ መከለሻችንን እናደርጋለን። እሺ 2 ማንኪያ። ከዛም በኋላ ቅመሙ መጣ። የቤቱ ስፔሻል እየመጣ ነው። ቤቱ ስፔሻል እሱ አሁን ሽንኩርታችንን በኃይለኛው እንጨምራለን ማለት ነው። ሳይበዛ በዚህ መልኩ እንጨምራለን። በማንኪያ እንደመጠኑ ይለያያል። በቃ ለዚህ መጠን ይሄ አሪፍ ነው። ሶ አሁን ፋይናሊ ምንድነው የምናደርገው አንድ ላይ እንዲበሰልና ትንሽም የዶሮ ወጡ ጣም አጥንቱ ላይ እንዲገባ ይሄ በስሏል። በጣም በቃ ቴንደር ዶን የበሰለ ነው። ሶ አሁን አንድ ላይ እንጨምራለን ማለት ነው። ከዚህ ያወጣ እዛው አጠገቡ ማስገባት ነው የሚሆነው ስራችን ማለት ነው። ውሃ ምናምን አንጨምርም። በቃ ውሃ አንጨምር። አንተ አሁን ዶሮውን እየሰራ እኔ ቆጮን በጎን ለጎን እሰራለሁ። ይሄንን በደንብ ታዋህደዋለህ። አሁን ቢፈርስ ስጋው ተበተነ ይባል በአንተ ነው። እኔ ይኸው ሰጥቻለሁ። እኔ የለሁበትም። እሺ ቀስ ብዬ እኔ የምልህ አሁን ዶሮ በዚች በአንድ ዶሮ በጣም ብዙ ድስት ሙሉ ነው የሚሰራው። ይሄኛው ትንሽ ነውና ኪሳራ ነው አይሉም እናቶች? ኧረ ኪሳራ አይሉንም። አጣጥሞት ይብሉት ነው። አጣጥሞት። ሶ አሁን ምጥሻችን እየጋለ ነው። በደንብ አድርገን ቅቤያችንን እናደርግና ሚጥሚጣ እንጨምራለን። ያው አሰራሩ እንደ ክትፎ ነው። እሺ ሚጥሚጣ አብሮ ማሸት ነው። ሚጥሚጣ እናደርጋለን። ጨው እናደርጋለን ሳናበዛ። ባህላዊ ምግብ ነው አይደለ? ኮረሪማ ትንሽ እናደርጋለን። ከዛም በኋላ ምንድነው ፋይናሊ የምናደርገው ሽንኩርቱን እናደርጋለን ሳይበዛ። ከዛው አሁን ለዚህ ወደ ዳር እናወጣውና የተዘጋጀውን አምተን ቆጮቆጫችንን ወይም ደግሞ እሱ ላይ እንጨምረዋለን ማለት ነው። ጥፍት ያለ ክትፎን በለም ለምትሉ ሰዎች ይሄን ሪከመንድ አደርጋችኋለሁ። በቂጣ ብትበሉት ቂጣ አፍቃሪያን ኮናችሁ በቂጣ ብትበሉት ቱል ይሄንን ለእናንተ በጣም ነው ሪከመንድ ማድረጋችሁ። ይሄንን እንዳልኩ በደንብ እናበስለዋለን። በደንብ ጥብስ እንዲል በቅቤው ዶሮአችንም በደንብ ደርሷል። ማቀራረብ የሚሆነው አጃቢ አይቦች ይኖሩናል። በቃ አሁን ይሄን እንግዲህ ጨረስን ነው። እስቲ አንዴ ይሄን ሸተሽ ታርገው ይሄን ሸተሽ ታርገው አንዴ ላውጣ። አሁን እናቀራረባለን ማለት ነው። ዝግጅቱን ጨርሰናል። ቅመማችንን ከዚህ ጋር እናነሳለን። እያንዳንዱ ቤተሰቦቻችን እንዳያችሁት ነው። እዚህ ጋር ዶሮ በጣም ፈጣን ነው። 40 ምናምን ደቂቃ ነው የፈጀብን ለመስራት። ቆጭቆጫ ደግሞ በጣም ፈጣን ነው። 5-10 ደቂቃ ስራ ነው። እስቲ ደግሞ እናቀምሳቸዋለን። ፈጣኑ ዶሮ ምን ይመስላችኋል? በዓል ነገር ይመስላል። ሽታው አላልኩም። ቤተሰብ ደርሷል። እንኳን ደህና መጣችሁ። አይታች ነው እንዴ? ሰምታታችሁን? ጁሲ ምን አለች? ዶሮ ይሸተኛል ትላለች። ስለዚህ እውነትህን ነው። አመት ባላ ይሸተተ ለዚህ ነው። አመት ባላ ይመስላል አለ ሚኪ። ይሸታል። አመት ባላ ሸተተኝ። ይሸታል ዶሮ ይሸታል ዶሮ አይደል? ቅድም አይደል ብዬ ነበር። ምግብና ሙዚቃ እውነት ነው። አገርም እንዴት ነሽ? ሁለት ቁመታሞች ናቸው ዛሬ የተሳክቷል። ዛሬ ተፈታተነ። ከረሱሉ ያሸማቅ ነበር። እኔ ደግሞ ዛሬ መጣሁለት። የምግብ ኢሜል ነው። ይሄን ሁሉ አንተ ነው የሰራው? በለራስን አስተዋውቀን እንጂ። እሺ ስሜ ናትናኤል ታከለ ይባላል። የ3ኛ ዓመት አርክቴክቸራል ተማሪ ነኝ። በጎን ለጎን ደግሞ ሲኒ ኮፊ ኤንድ ኬተሪንግ መስራችና ባለቤት ነኝ።
ዛሬ ለእናንተ የሰራውላችሁ ወዲያው ነው እዚህ የሚሰራ በ40 ደቂቃ ነው የሰራነው። ዶሮውን በ40 ደቂቃ የምር ነው በእውነት በ40 ደቂቃ ነው የሰራነው። ዶሮ ወጡን ነው አይደል? ዶሮ ወጡን ለማረጋገጥ ብዬ ነው። እርግጠኛ ነኝ እዚህ ካሜራ ክሊር ያለ ሁሉኛ ሰከረ። ዶሮ ራሱኛ ሲታጠበው እኮ ስንት ሰዓት ይፈጅብናል? ይሄ ታጥቦ ነው የመጣው የተዘጋጀ። ከዛም በኋላ እዛ ጋር ደግሞ የምታዩት ቆጮ አለ። ይሄ የተቀቀለ ስጋ ከዛም በኋላ እንደ ከቶ ታሽቶ ተጠብሶ የሚወጣ ነው። እዚህ ጋር የአይብ ስጋ አለ። አይብ ንጹህ አይብ አለ ማለት ነው። ድለት ይመስላል። ለግለጽ ያቃተኝ ነገር ምን መሰለህ? ሽታውን እንዴት ብዬ ልግለጸው? ደስ ይላል። አመሰግናለሁ። ሰዎቻችን እንዴት ብለው ሽታውን ይረዱታል? በጣም አመሰግናለሁ ስለተገኛችሁልኝ። አዎ በሰለኝ ሚኪ ልትበላብን ነው። ሰማሽ? ልትበላብን ነው። እሺ እንደዋዛ ያወራው ነገር የሚገርም ነው ማለት ዶሮ በቀን እኮ ነው ምን እንደሚፈልግ እኔ ይሄንን ነገር ያመጣሁት ምንድነው አንድ ጊዜ እንግዳ ይመጣና ቤት ላይ ገና ድሮ ከመጀመሪያ በፊት እንግዳ ይመጣና ዶሮ አልደረሰም ይባላል በዓል ላይ ነበር ለምንድነው ሽንኩርት ገና እየበሰለ ነበር በአንድ በኩል የመጣ ሳባረኳትና ሽንኩርቱን ለብቻው ጠበስ አልኩት አጥንቱንም ለብቻው ነው መጠብሰው ጠበስታብሽው አንድ ላይ ያገናኝ ወዲያውኑ አቀረብኩ አሬማ በዚህ ፊት የነበረ ዶሮ ነው ዛሬ ዶሮ አይደለም ማለት ከዛ አሁን ያቀረብ ችግር መፍትሄ ይወልዳል ነው እንግዲህ ከልጅነታችን ጀምሮ እናንተን እያየን ያደግነው ገና ልጅ አይደለም እንጂ ሙሉ የኔም ወደውን ነገር አግኝቼ ምን አገኘ? ይሄ አይቤ በስጋው የት አለ? እሺ እስቲ በጣም ነው የሚጣፍጠው በእውነት እሺ እንግዲህ ዶሮውን ልቅመሰው እስቲ ዶሮውን መጀመሪያ አለ አይብ ለብቻው ልቅመሰው ነው ለማሮ ግን ራሷን የሚያክል አጥንት ነው ይሰጣል ይሄው ለሱ ኧረ ፈረሰኛ አንሳካ ለሳችሁ ተሰጣችሁ ፈረሰኛ ዛሬ በወክልና አንተ አይ ግድ የለም ዶሮ ነው የሚለው ወደዳችሁ በጣም ቆንጆ ነው አይ ከቆጮ ጋርም ፍቅር ሳልወድ ካልቀረ መጣጣል ፈልጌ ነው ዶሮም ጸዴ ነው በጣም 40 ደቂቃው እንዴት ነው ያ40 ደቂቃው ቆጮ ራሱ አሪፍ ነው ችክን ያለ ስጋ አለ አንድ ሰው ቴስት ነው ያለው አረ ምን አለ ክችን ከታልሽ ማሩ ያው ነው ክችን ያለ ችክን ያለ ከሼፉ ጋር ይግባባሉ የአንድ ዘመን ሰው ስለሆነ ስንት ዓመት ነው 20 እንዴ ጎበዝ እኔ ምን ቆመት ሆነ ያልካል ማለት ነው አዎ ሁለት ዓመት አለ ከስንት ዓመት እስከ 24 ይባላል ዶሮም ቆጮም ቴስት ነው አይ በጣም አዳዲስ እንትኖች ያስፈልጉናል እንደዚህ አይነት ሙከራዎች መልመድ ያስፈልጋል በጣም ያስፈልጋል ምግብን ብቻ ሳይሆን ኤኒቲንግ አሉ እየተለወጠ ከዘመኑ ጋር እየሄደ ይመጣልና ይሄኛው በጣም አሪፍ ሙከራ ነው አሁን ዝም ብዬ እያሰብኩ የነበረው ምንድነው ድንገት የሆነ ከባድ ሰው ምናምን ቤት መጥቶብን ያለችውን ምናምን እንዴት አድርጌ ላቅርባት ምናምን ስትል 40 ደቂቃ ዩሮፒያን ዲሾችን ሞር በዛ ላይ ወደፊት ኤክስፐሪመንት እያደረኩበት መስራት ፈልጋለሁ ግን እየሰራሁበት ነው ወደዚህ የመጣሁት ብዙ ኤክስፐሪመንት አደረጋ የኢሮፒያንና የኛንስ የመቀላቀል አሁን ይሄ ለምሳሌ ስጋና አይብ በጣም አሪፍ እንትን ነው አሪፍ ኮምቢኔሽን ከኢሮፒያን ለምሳሌ የኤዥያ ምግቦች ጋር የኛ ሀገር ምግቦችን መቀላቀልም እሱም አርኪቴክት ስለሆንክ yes በጣም ኢንስፓየር አድርገኛል አረ እንደውም ዝም ብዬ አሁን እያሰብኩ ነበር አሁን የመመረቂያ ፕሮጀክት ኪችን ይመስለኛል ከሶላር ቀጥታ ወስዶ የሚጣብስ የሆነ ነገር ይሆናል ስጋው አጠባበሱ ደስ ይላል ለዛ እኮ አጠባበሱ ደስ ይላል ለብቻ ነው የጠበሰው እኮ ለዚህ ነው ይበላል የተለያዩ ፕሮግራሞች ሲኖሩ ትሰራለህ ወይስ አንድ ቦታ ቤዝ ዳርጋ ነው የምትሰራው አሁን እንዴት ነው አሁን የጀመርኩበት የተወሰነ ኬተሪንግ ከመጀመሪያ በፊት በፕራይቬት ሼፍነት የተወሰነ ቦታ ስጠራ አሁን ለምሳሌ አንዳንድ ላውንጆች ሊኖሩ ይችላሉ በፋሚሊ የሚጠራበት ታሶ እንደዚህ ቦታ ግሪል ምናምን አደርጋለሁ ከዛም በኋላ አሁን ደግሞ ወደ ኬተሪንግ ስመጣ ደግሞ እንግዲህ እስካሁን ባለንበት ከ353 ተናግረናል ገና የጀመርን ነው ከትምህርቱ ጎን ለጎን ነው እየሰራ ያለውት አንድ ላይ ሆነን ይሄንን ፕሮዲዩስ እያደረግን ነው በጣም አሪፍ ነው ቆንጆ ነው በጣም ስጋው በጣም ቆንጆ ነው ቆንጆ ተደርጎ ተጠብሷል ስጋው ዶሮ ምን ይሏል ጓደኞች ትምህርት ቤት
አንተማ ሁሌ ሰርታ ታበላን ነው ዛሬ ሲኛኛን አይ ከሲኒየር ሊጀኖች አሉ ይሄ ለእናንተ ነው ማቀርበው ሁሉ ጊዜ ለኛ ታበላንም እኛን አታበላንም ነው የሚሉት ነው ቀርሜ ይሄን ነገር ከመጀመሪያ ፊት እንዳልኳችሁ የሼፍ የቲክቶክ አካውንት አለኝ ሁሌ ምግብ እየሰራው ኢንትሮዲዩስ ማድረግበት ሶ በዛ ሁሌ ስለመለቀው ሰው በቃ አንተ ይሄን ምግብ መቼ ነው የምታበላን ያሉ ያጓጉኝ ይሄው መሀል ላይ እህቴ ያለች እኔ በሙሉ ሀሳብ የምደግፈኝ ይሄንን ስራ እንድጀምረው የረዳችኝ አለች እሷ የደን ታከለ በጣም አመሰግናለሁ በዚህ አጋጣሚ ስለረዳሽኝ ከጎኔ ሆነሽ በብዙ ሰፖርት ስላረክሽኝ እሷ ነዛ አይደለም በቃ ጀምር ከዛሬ ነገ ምንድነው የሚያስፈልገው ብላ በብዙ ኢኖቬት አድርጋ በግድ በቃ ይሄን ነገር ያስነሳችኝ እሷ ስትለኝ ለምን ወደ ኬተሪንግ አልመጣም ሰውም ኦሬዲ ሶሻል ሚዲያ ላይ ያለውን ነገር ስለነበር ወደ ገበያም ወደ ማርኬቱም ለሰውም ሳመጣው ሰውም በጣም እየወደደው ደስተኛ የሆነ ጥሩ አፕሪሺዬሽን እያደረገ ሲመጣ እግዚአብሔር ይመስገን ይኸው እናንተ ደግሞ ለዚህ አበቃችሁ ባይ ዘ ወይ ታውቃለህ አይደለም አሉ ሁለት ሙያ ያላቸው ሰዎች ይሄድ ይችላል አሁን እንትና ጆቫኒ ሪኮስ በጣም ሮሃ ባንድ ውስጥ ትልቅ ቤዝ ጊታር ተጫዋች ነው ምናልባት ትልቁ ቤዝ ጊታር ተጫዋች የሚባለው ሬስቶራንት ግን አለው ሬስቶራንት ይሰራል እና እንደዚህ አይነት ዱዋል የሆነ ሁለት አይነት ሙያ መያዙ እኮ በጣም አሪፍ ነው ይሄኛውን እየሰራ ቤቱንም ሰራላችኋል ከዛ ታበላችኋል ሙያ ለራሱ ነው ይሎ የለ እናቶቻችን የትም ቢሄድ ሙያ ለራሱ ሁሉ ጊዜ እናቴ የምትለኛለች አንተ በቃ የትም አንዳንዴም ከሀገርም ስወጣ ምናምን እኔ ስላንተ አያስበኝም እንዴትም ብለህ ትኖራለህ እኔ አይጨንቀኝም ቤት ስላሉት ነው የማያስበኝ አሁን እሷ ስትለኝ ገባኝ እሷ በጣም ይጨነቃል ሰው እሷ ሻይ ሁሉ ይባል ሙያ በልብ ነው ከራሷ አገናኝተው ሼጋ ጉልባታ ያጨበጨዋል ተመቻችሁ እንጀራ ታንኪዩ በጣም አንድ እንትን ላይ ያሳችኋል ሲምፕሰንስ የሚል እንትን ላይ ኢትዮጵያ ሬስቶራንት ገብተው yes ሲምፕሰንስ የኢትዮጵያ ምግብ ሲቀምሱ ምላሳቸው ሙዚቃ ነው የሚያወጣው የፍቅር አዲስ እንደ ሙዚቃ ነው እንትን ሲያረጉት የነበረው ነገር ነው ጣዕሙ እና ልክ እንደዛ አይነት ነገር እንደማለት ነው እና በጣም ቆንጆ እናመሰግናለን ከእግዚአብሔር በታች እናቴ መብራት መላኩ አባቴ ታከለ ወሼ ስለረዳችሁኝ በብዙ ነገር ስላስተማራችሁኝ ስላደረሳችሁኝ ዛሬ ደግሞ እንደዚህ በትልቅ ሰዎች ፊት እንደሆን በብዙ በእውቀትም በንግግርም ስላስተማራችሁኝ ስላሳደጋችሁኝ እዚህ ቦታ ስለደረስኩ የእናንተ እርዳታ ነው በጣም ከልብ አድርጌ አመሰግናለሁ እግዚአብሔር ቢፈቅድና ብንኖር በቀጣዩ ዘመኖቼ እናንተን ለመካስ ጥሩ የበሰለ ሰው ለመሆን አሁንም አልበሰልኩም ከእንደገና ለመብሰል እናንተ እጥራለሁ በጣም አመሰግናለሁ ባላችሁበት ይሄን ለምትሰሙ ሁሉ እግዚአብሔር ያክብርልኝ ቴንክ ዩ ሲኒክ ኮፊ ኤንድ ኬተሪንግ እንባላለን በቅርቡ ጌታ ይፈቅድ በዚህ ቀጣይ ዓመት ላይ ወደ ቡና ኤክስፖርት እንጀምራለን አሁን ግን አድራሻችንን ማግኘት የምትፈልጉ በስልክ ቁጥር በ0929294504 በሌላም ስልክ ቁጥር 0931566321 ያገኙናል በሁሉም ሶሻል ሚዲያዎች ላይ በሲኒክ ኮፊ ኤንድ ኬተሪንግ ዩዘር ኔም በመጠቀም ያገኙናል ስለምትወዱን ምርጫው ስለምታረጉን ከልብ እናመሰግናለን በዚህ ቦታም ስለጋበዛችሁን ሁላችሁም እግዚአብሔር ያክብርልኝ በጣም አመሰግናለሁ ከልብ ቴንክ ዩ ቤተሰቦቻችንም እንግዲህ የሚሰራው ምግብ ተመልክታችኋል በጣም ወጣት ጎበዝ ሼፍ ነው እናንተም የፈጠነ ዶሮም ከፈለጋችሁ አይ ደግሞ አንድ ቀን የሚቆይ ዶሮም ነው የምንፈልገው ካላችሁ በነገራችሁ አድራሻ ደውሉለት ወዲያው ነው የሚያመጣላችሁ እናመሰግናለን ለሲኒ ኬተሪንግ እና ለናቲ